ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ሰላም ነው? ወይኔ በጣም ከፍቶኛል ግን እውነት ትናንት የለቀኩት ቪዲዮ 10 ቪው። አረ እናንተ እኔ እንዴት አድርጌ ነው ቻናሌን ማስነሳው ከሞተበት? ወይስ ልጨርሰውና ይሞት በቃ? እኔ ምን ይሻለኛል? እኔ እኮ እንደ ሰዎቹ ዳሌ ቢኖረኝ ዳሌን እያወዛወዝኩ እመጣለሁ። የለኝ የእንትን ቁም መጥረጊያ መመስል ሴትዮ አሁን እኔ መጥቼ ምን ልሆን ነው ብዬ እኮ ነው። እኔ ምን ይሻለኛል? እንዴት ነው የማረገው? ይሄን ቻላ እንዴት ነው የማሳድገው? እንደ 4 አመት ሙሉ ተኝቶ ቀዝቀዝ ብሎ ሞቶ ተቀበረ እኮ በቃ። አሁን ለማንኛውም ስለኔ ቻናል ሮሮ ለአራ ሳይሆን የመጣሁት ይቆየኝ። እኔ በዚህ ነገርማ አልፋታችሁም። እውነት በቪዲዮ መጥቼ ነው እርሪ ምለው የሀገር ያለህ ምለው አገራችን እኛ ትምህርት አቋርጠን የመጣ ነው። ብዙ ይቆጨናል። እኛ አቋርጠን መተን እህት ወንድሙን የሚያስተምር ልጆቻችንን የምናስተምር አለን። ተስፋችን ግን ምንድን ነው ማለት ሰው ተምሮ በተማረበት ሙያ የልፋቱን ዋጋ ጥሩ ኑሮ ተመጣጣኝ ኑሮ ካልኖረ እንዴት ነው የሚሆነው? በእውነት አገራችን ግን ወዴት እየሄደች ነው? እኔ ለምን እንደሆነ ታውቃላችሁ? እዚህ ጎረቤት አሁን አንድ ፓኪስታን አለ፣ ዶክተር ነው። ሰውየው ብቻ ነው የሚሰራው። ያ ዶክተር ልክ የዚህ ዜጋ እዚህ ጋር ሁለቱም ይሰራሉ፣ ባልና ሚስቴ ነው ሰዎች። ልክ እንደነሱ ልክ እነሱ የያዙትን ቤት እሱ ይዞ ሚስት አለ፣ 3 ልጅ አለው። እህት ትሁን የሷ እህት፣ ሌሎችም እህቶች አሉ። እንግዲህ ማን እንደሆነ አላውቅም። 3 ሴቶች አሉ። ሹፌር አለው። እንግዲህ አስባችሁታል። 3 መኪና አለው። ፓኪስታን ነው። ፓኪስታን በየ3 ቀኑ በምናምን እየመጡ ከቤት የሚያጸዱላቸው አሉ። ቋሚ ሰራተኛ የላቸውም። ሹፌሩ ራሱ ነው የሚያበስለው። ጎረቤት ስለሆን ስለማይ ነው እንግዲህ ስራ የሚሰራው እሱ ብቻ ነው። ዶክተር ነው ፓኪስታን። በእውነት ነው የምላችሁ። እሱን ሰውዬ ስለማይ ጎረቤታችን ስለሆኑ ይሄ አሁን ትናንትና ጉርሻ ፔጅ ላይ ተለጥፎ አይቼ የሚኖርበት ቤት ቤተሰቡን ማየት እንደ በቃ እጅ እንዳጠረው የማዳበሪያ ክፍያ እንኳ 2000 እናቱ ጠይቃው ያንን መክፈል ያንን ለእናቱ መዘርጋት እንኳ አቅም እንዳጣ ብዙ ነገር ነው የጻፈው። በጣም ነው የሚያሳዝነው በእውነት። 6 አመት ለፍቶ ደክሞ ተምሮ እንቅልፉን አጥቶ ነገ ተስፋውን ይዞ ያንን ደግሞ ቤተሰብ ከጎኑ ይኖራል ስላችሁ በትንሽም በትልቅም አለው። ልክ ነው። እዚህ ለመድረሱ ቤተሰብ አስተዋጽኦ አድርጓል። እንደዛ ያደረጉለትን ሰዎች ብድሬን እንኳ መክፈል አልቻልኩም፣ የማዳበሪያ እናቴ ጠይቃኝ እንኳ መስጠት አልቻልኩም ሲል በጣም ነው የሚያሳዝነው። ከፈጣሪ በታች ዶክተሮች ናቸው ነፍሳችንን የሚያተርፉልን። ለምንድን ነው ግን ለሐኪሞችና ለመምህራኖች ደሞዝ በስነ ስርዓት የማይጨመራቸው? ይህን በቃ ለትንሽ ነገር ጠብ ያደርጉላቸዋል። ህዝብ ላይ ደግሞ ስግብግብ ነጋዴዎች እጥፍ ዋጋ ይጨምራሉ። ቋሚ ነገር ግን ለምንድን ነው የማይጨመራቸው? በእውነት እኔ በጣም ነው ያዘንኩት። እዛ ላይ ደግሞ የሚያሳዝነው እዛ ጋር ኮሜንት ሄዳችሁ ብታነቡ ያነበባችሁም አላችሁ እንዳለ እንኳንም አቋረጥኩ፣ እንኳንም አልተማርኩ፣ እንኳንም ሀይፎንኩ የሚል ብዛቱ። እንዲህ አገራችን የተማረ ካለለ እንዴት ነው የምትሆነው ለወደፊት? ያሳዝናል።